የአዲስ አበባ ሰላምና ጸጥታ አስተዳደር ቢሮ ሰባተኛው ጠቅላላ ምርጫ ዲሞክራሲያዊ ሂደቱን ጠብቆ እንዲጠናቀቅ ወንጀልን ቀድሞ በመከላከል ረገድ ያሉ የጋራ ስራዎች ላይ ያተኮረ ውይይት ከተለያዩ የጸጥታ ኃይሎች ጋር አካሂዷል። የግል ጥበቃ ኤጀንሲ ባለቤቶችና የጥበቃ ሰራተኞች፣ የማህበር ቤት ሰብሳቢዎች፣ የጋራ መኖሪያ ቤት አመራሮች፣ የሞተር ማህበር አመራሮችና ሞተረኞች በሰላምና ጸጥታ ዙሪያ በጋራ ለመስራት የሚያስችል ውይይት ያደረጉ አጋዥ የጸጥታ ኃይሎች ናቸው። የአዲስ አበባ ሰላምና ጸጥታ አስተዳደር ቢሮ ኃላፊ ወይዘሮ ሊዲያ ግርማ አጋዥ የጸጥታ ኃይሎች የተቋማትና የአካባቢያቸውን ደህንነት ከመጠበቅ ባሻገር ወንጀልን ቀድሞ በመከላከል ረገድ ሚናቸውን እየተወጡ መሆኑን አንስተው በከተማዋ የወንጀል ምጣኔ ቀንሷል፣ ከዚህም በላይ መቀነስ ይቻላል ብለዋል። በተሰማራችሁበት ቦታ በሙሉ ወንጀሎች ከመፈጸማቸው በፊት መከላከልን መሰረት ያደረጉ ተልእኮችን መወጣት ከቻልን አሁን ላይ በከተማችን ላይ የቀነሰውን 47 እጅ የወንጀል ምጣኔ ከዛም ባነሰ ለመቀነስ ትልቅ አቅም የሚሆንበት ሁኔታ ይኖራል ማለት ነው። የወንጀል ምጣኔን መቀነስ፣ ዜጎቻችን በሰላም ወጥተው የሚገቡበትን ሁኔታ ማመቻቸት አሁን ከተማችን እየገሰገሰችበት ካለው የልማት ግስጋሴ አንጻርና ስሉጥ ከተማን ከመፍጠር አንጻር የያዝነውን ግብ ለማሳካት ትልቅ አቅም አለው። ማህበረሰቡን በማሳተፍ ከአጋዥ የጸጥታ ኃይሎች ጋር በወንጀል መከላከል ረገድ የተገኙ ስኬቶችን በምርጫ ወቅትም አጠናክሮ መቀጠል ይገባል ሲሉም የቢሮ ኃላፊዋ ተናግረዋል። ሀገራዊ ምርጫ ፍጹም ሰላማዊ በሆነ መንገድ እንዲጠናቀቅ ከማድረግ አንጻር በዚህ ቤት የተገኛችሁ አካላት በሙሉ ግዴታና ኃላፊነታችሁን እንድትወጡ አሳስባለሁ። በአዲስ አበባ ጠቅላይ ፖሊስ መምሪያ ቦሌ ክፍለ ከተማ ፖሊስ መምሪያ የወንጀል መከላከልና ማህበረሰብ አቀፍ ምክትል ዳይሬክተር የሆኑት ኮማንደር አባታ አጎ በምርጫ ሂደት ማህበረሰቡ ያለምንም እንከን ድምጹን እንዲሰጥ በቂ ቅድመ ዝግጅት ተደርጓል ብለዋል። ሲሄድም በመንገድ ላይ ስመለስም መኖሪያ ቤት ምንም አይነት የወንጀል ተግባሮች እንዳይፈጸሙ ለማስቻል ሙሉ ዝግጅት አድርገን እነዚህ ላይ እኛ ምርጫ ስራዎች ላይ በምናተኩርበት ሰዓት የኋላ ወረዳ ጥበቃ ላይ፣ የተቋማት ጥበቃ ላይ እነዚህ የተቋማት ኤጀንሲ ባለቤቶችና የተቋማት ጥበቃ አመራሮች የየራሳቸው ድርሻቸው እንዲወጡ በማድረግ የጋራ ስምምነት ላይ የደረስንበት ሂደቶች አሉ። የተቋማችንንና የአካባቢያችንን ደህንነት ከመጠበቅ ባሻገር በወንጀል መከላከል ረገድ ከመደበኛ የጸጥታ መዋቅር ጋር በመቀናጀት ሰባተኛው ጠቅላላ ምርጫ በስኬት እንዲጠናቀቅ የድርሻችንን እንወጣለን ሲሉ ኤሜን ያነጋግራቸው አጋዥ የጸጥታ ኃይሎች አባላትና አመራሮች ተናግረዋል። እኛም በአካባቢያችን